Hey, how are you? This is Education for All channel. Today, I am here to teach you animal phrasal verb. The first one is rabbit on. Rabbit on. What means that? Rabbit on. To continue talking in a way the listeners is not interested. Rabbit on ማለት ምን ማለት ነው? አንዳንድ ብዙ የሚናገሩ ሰዎች እነሱን የሚሰሙ ሰዎች በጣም እየተሰላችሁ በጣም ብዙ የሚያወሩ ሰዎች የሚናገሩ ሰዎች ምን ይባላሉ? rabbit on. Don't rabbit on about yourself. አንዳንድ ስለ ራሳቸው በቃ ዝም ብሎ በማጋነን ምናምን ነገር ያወራሉ። ሌሎቹ በሚሰሙበት ጊዜ ዝም ብሎ እየደበራችሁ የሚሰሙ ከሆነ rabbit on. Don't rabbit on about yourself. ዝም ብሎ ስለ ራሱ በቃ የሚናገር ሰው ከሆነ don't rabbit on about yourself. Don't rabbit on about politics. ዝም ብሎ ፖለቲካ ምናምን ነገር ማጋነን በቃ ያልሆነ ነገር እንዲወጡ እንዲገብጡ እንዲለምጡ እንዲያድጉ እንዲተለውጡ ምናምን ነገር ብሎ የሚያወሩ ሰዎች በቃ ዝም ብሎ እየቀፈፈ ውስጥ ነገር ደስ ሳይል ምናምን ነገር የምትሰማ ከሆነ rabbit on ማለት ነው። rabbit on። ስለዚህ stop rabbiting on about politics. Don't rabbit on this issue. በማትፈልገው ኢሹ ላይ ምናምን ነገር don't rabbit on this issue ትላለህ። ስለዚህ rabbit on ማለት ነው ያላ የምሰማ ምናምን ሰዎች ኢንትረስት ሳይኖራቸው ብዙ የሚያወራ አይነት ሰው rabbit on ነው የሚባለው። rabbit ማለት በአማርኛ ጭንቸል ማለት ነው። rabbit on ማለት በራቢት ላይ ጭንቸል ላይ ማለት ሳይሆን rabbit on ማለት ምን ማለት ነው? to continue talking in a way the listeners is not interested. ሊስነሮቹ በጣም ደስ ሳይላችሁ በቃ ዝም ብሎ ወይ ስለ ራሱ ሊሆን ይችላል፣ ስለ ፖለቲካ ሊሆን ይችላል፣ ስለ አንድ ነገር ሊሆን ይችላል፣ ወይም የሆነ ማይፈልገው ኢሹ ላይ በጣም ብዙ የሚያወራ ሰው አይነት ሰው rabbit on ነው የሚባለው። rabbit on ነው የሚባለው። The second one is behave away ነው። behavior away የሚባለው ይሄም የዱር እንስሳ አይነት ነው። ይሄ የት ነው የሚኖረው ብትሉ ኖርዝ አሜሪካ አካባቢ የሚኖረው አይነት እንስሳ ነው ይሄ። ስለዚህ behavior away ማለት ነው በጣም ጠንካራ hard working ግን ለማናገር ምናምን ነገር በምትፈልጉበት ጊዜ ነው። ስለዚህ work hard ምናምን ነገር እንደዚህ አድርግ ምናምን ነገር በጣም ጠንካራ እንስሳ ስለሆነ ምናምን ምንድነው work hard ለማለት ምናምን ትጠቀማላችሁ ይሄን ነገር። I behave a way to change your life. I behave a way to change my English. Behave a way in change your life. Don't behave a way. Don't rabbit on about politics. You should behave a way change what? Life. Don't rabbit on about politics. ስለ ፖለቲካ ብዙ አታውራ። You should behave a way change life. ህይወትን የምትቀይረውን ነገር መስራት አለብን። ስለዚህ rabbit on ብዙ አታውራ። ይሄን የሚቀይረውን ነገር behave a way የሚያደርግ ነገር ስራ ለማለት ስትፈልጉ ትጠቀማላችሁ። The third one is rat on. ራት ማለት አይጥ ናት፣ በጣም የምታስጠላ እንስሳ ናትና ስለዚህ rat on ማለት ነው። snitch on ማለት ነው። ይሄ snitch ማለት ነው። snitch ማለት ማቃጠር ማለት ነው። ማቃጠር የሚያቃጥር አይነት ሰው ምንድነው የምትሉት? rat on. rat on ነው የምትሉት። rat on. Don't rat on me. Don't snitch on me ማለት ነው። Don't snitch on me. Don't snitch on. Don't rat on me. Don't snitch on me. Are you ratting on me? Are you ratting on me? እያቃጠርክብኝ ነው እንዴ? እያቃጠርክብኝ ነው። Are you ratting on me? Stop ratting on me. I really hate it. Stop ratting on me. I really hate it. ratting on ማለት በጣም ማቃጠር በጣም እንትና እንደዚህ ብሎ እንዲወጡ እንዲገብቱ እንዴ ሰምታለ እንደዚህ ገባ እንደዚህ አለ እኮ እንደዚህ ነገር ብሎ የሚያቃጥር አይነት
ሰው ነው ስትናገሩ። ዶንት ራቲንግ ኦን ሚ፣ ዶንት ራቲንግ ኦን ሂም፣ ዶንት ራቲንግ ኦን ሄር። በቃ አንተ ሰማህ እንዴ እንደዚህ ሆነ እኮ እንትና እንደዚህ ያደረገ እኮ የምለው የሚያቃጥር አይነት ሰውን በምትናገሩበት ጊዜ በፍሬዘር በፍሬዘር ቢረግም ተጠቅማችሁ በምትናገሩበት ዩ አር ራቲንግ ኦን ስኒች ማለት ነው። ስኒች ኦር ራቲንግ ኦን ይባላል። ስኒች ኦን ኦር ራቲንግ ኦን። ስለዚህ እንደዚህ አይነት ሰዎችን በምትናገሩበት ጊዜ እነዚህን ትጠቀማላችሁ። ራት ኦን ማለት ስኒች ኦን። አር ዩ ራቲንግ ኦን ሚ? ስቶፕ ራቲንግ ኦን ሚ፣ አይ ሪሊ ሄት ኢት ብላችሁ ልትከለክሉ ልትከስሱ ትችላላችሁ። The first one is monkey around, ማውዳልዳል። monkey around ማለት ማውዳልዳል ያለ ስራ ዝም ጥልቅ ዝም የሚሄድ ሰው monkey around ያለ ስራ በቃ ዝም ብሎ የሚዞር የሚያውደለድል አይነት ሰው monkey around ነው የሚባለው። don't monkey around, you should behavior away to change life. behavior away ቅድም ነግራችሁ በጣም ሃርድ ወርክ ማለት ነው። ስለዚህ ሃርድ ወርክ ግን ለመናገር ስትፈልግ behavior away ነው ብትለው። don't monkey around, you should behavior away to change life. go here and there without purpose ምናምን ነገር ዝም ብሎ ስም ገብቶ በቃ ዝም ብሎ ያለ ስራ በቃ ዝም ብሎ አይታችኋል። በተለይ ስታፍ ምናምን ነገር በቢሮዎች አካባቢ በተለይ መንግስት ሰራተኛ አካባቢ ብሎ ያውጣላል ሰው አይነት አለ። ስራ ምናምን ነገር አይሰራም። ቁጭ ብሎ ዝም ብሎ ሰው የምሰራውን አይ እንደዚህ ምናምን ነገር እያለ ያውደለደለ ዝም ብሎ የሚዞር አይነት ሰው ምን ይባላል? ማንኪ አራውንድ ነው የሚባለው። ማንኪ አራውንድ ዝንጀሮች አይታችኋል እንደሚሄድ ያለ በቃ ዝም ብሎ such kind of person is known as monkey around ነው የሚባለው። monkey with ማለት ኢንተርፌር ማለት ነው። ኢንተርፌር ማለት ጣልቃ መግባት፣ ዝም ብሎ በሰዎች ነገር ላይ ሄዶ ጥልቅ የሚለው አይነት ሰው ከሆነ monkey around monkey with ነው የሚባለው። ኢንተርፌር monkey with not monkey with my life። አሁን ለምሳሌ በእኔ ህይወቴ ላይ ጣልቃ ትግባብኝ ምናምን ከማለት ስትፈልግ don't monkey with my life ምናምን ነገር። monkey around ማለት monkey around ከሆነ ማውደልደል ነው፣ ዝም ብሎ መዞር ምናምን ነገር ያለ ስራ ምናምን ነገር here and there ያለ ፐርፐዝ ምናምን ነገር የሚዞር አይነት ሰው ከሆነ monkey around ነው። monkey with ማለት ጣልቃ የሚገባ ሰው ነው። ዝም ብሎ በቃ እንደዚህ በቃ በማይመለከተው ነገር ውስጥ ዝም ብሎ ጣልቃ ገብቶ እንትን የሚያደርግ ሰው monkey with ነው የሚባለው። pig out ነው። ሌላ pig out ማለት በጣም ብዙ የሚበላ pig out አሳማ አይታችኋል። ያስጠላል አንዳንድ ጊዜ ሲበላ ምናምን ነገር ብሎ ያስገባዋል። such kind of person is known as pig out ማለት እንደ አሳማ አትበላ ማለት የሚባለው። ስለዚህ pig out ነው የሚባለው። the last one is wolf down ማለት ይሄ ተኩላ ነው። wolf የሚባለው wolf down ማለት ያስገባዋል በፍጥነት የሚበላ ነው። pig out ማለት ብዙ የሚበላ ሲሆን wolf down ማለት በፍጥነት ፍሪኩዌንሲ ነው ይችላል። አትችለውም አንተ አንድ ስትወር እሱ 5 ወርዷል ማለት ነው። wolf down ማለት በፍጥነት የሚበላ አይነት ሰው ምን ይባላል? wolf down ነው የሚባለው። ዛሬ ያዘጋጀሁት ፍሬዘር ይሄን ይመስላል። ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ አድርጉ፣ ለሌሎችም እንዲደርስ ላይክ፣ ሼር፣ ኮሜንት በማድረግ ተባበሩ የሚል መጨረሻው ሜሴጅ ነው። Hey, how are you? This is Education for All channel with Ishatu. Today I am here to teach you animal phrasal verb. The first one is wolf down. Wolf down means that it quickly. Wolf down, wolf down. Somebody it's high frequency. Wolf down. It's quickly. Wolf down. የመጀመሪያው wolf down ማለት wolf ማለት ተኩላ ነው። wolf ማለት wolf down ማለት አንዳንድ ጊዜ ከሰዎች ጋር ምግብ ልትበሉ በምትቀመጡበት ጊዜ አንዳንድ ሰዎች አሉ ፍሪኩዌንሲ ወዲያው የሚሄዱ ሰዎች wolf down ነው የሚባለው። wolf down to eat quickly ማለት ነው። wolf down. The second one is pig out to eat a lot of food. Pig out means to eat a lot of food. በጣም ብዙ ምግብ የሚበላ ሰው ነው ይሄ።
ዋልፍ ዳውን ማለት በፍጥነት የሚበላ ሰው ሲሆን ፒግ ማለት አሳማ ነው። እንደምታው ፒግ አውት ማለት በጣም ብዙ ምግብ ቢበላ ማይጠግብ ሰው፣ በጣም ብዙ ምግብ የሚበላ ሰው ፒግ አውት ነው የሚባለው። ፒግ አውት to eat a lot of food. Don't pig out as in such ልትል ትችላለህ። እንደዚህ ፒግ አውት የምትለው ሰው በጣም ብዙ ምግብ በጣም ብዙ የቀረበው ምግብ የሚበላ ሰው፣ በጣም ብዙ ምግብ የሚበላ ሰው ፒግ አውት ነው የሚባለው። ማንኪ ዊዝ ነው ሌላ። ማንኪ ዊዥ ማለት ትችላላችሁ። ማንኪ ዊዥ ማለት ኢንተርፌር ማድረግ ነው። ኢንተርፌር ማለት ጣልቃ መግባት፣ በአንድ ነገር በሌላ በማይመለከተው ነገር ውስጥ ጣልቃ መግባት ማንኪ ዊዥ ነው የሚባለው። ማንኪ ዊዥ ማለት ኢንተርፌር ወይም ጣልቃ መግባት ነው። ዶንት ማንኪ ዊዥ ማይ ፒሲ፣ ዶንት ማንኪ ዊዥ ማይ ላይፍ ልትል ትችላለህ። አንዳንድ ሰዎች በቃ ተው ትልቅ የሚሉ ነገር በማይመለከታቸው ነገር ውስጥ ማቅተው ጥልቅ ብለው የሚሉ ሰዎች ማንኪ ዊዥ ነው የሚባለው። ስለዚህ አኒማል ፍሬዛል ቨርብስ ብዙ ጊዜ ከዱር እንስሳት ጋር ነው። ማንኪ ዊዥ ማለት ጣልቃ መግባት ነው። ዶንት ማንኪ ዊዥ ማይ ላይፍ፣ ዶንት ማንኪ ዊዥ ማይ ፒሲ፣ ዶንት ማንኪ ዊዥ ማይ ኮምፒውተር፣ ዶንት ማንኪ ዊዥ ማይ ቲቪ ምናምን ነገር በእኔ ነገር ውስጥ ጣልቃ አትግባ። በቃ ይሄን እንደዚህ ብታደርገው ያልሆነ የሆነ ነገር በቃ የሚያወራብኝ ዝም ብሎ በማይመለከተው ነገር ውስጥ ጥልቅ ብሎ ገብቶ የሚያወራ ሰውን ምን ይባላል? ማንኪ ዊዥ ነው የሚባለው። ማንኪ ዊዥ ነው። አዘርዋይዝ ማንኪ አራውንድ ነው። ማንኪ አራውንድ ይሄ ማለት ማውደልደል ነው። ማንኪ አራውንድ ያለ ስራ ማውደልደል ነው። ማንኪ አራውንድ ማለት ማውደልደል፣ በተለይ ያለ ስራ ምናምን ነገር። ዶንት ማንኪ አራውንድ you should have a way to change life. Go here and there without purpose ማለት ነው። ማንኪ አራውንድ ማለት go here and there without purpose ያለ ጉዳይ በቃ የሆነ አሁን በተለይ በመሰሪያ ቤቶች አካባቢ ላይ ምናምን ነገር ያለ ጉዳይ በቃ ያለ ጉዳይ ያለ ዓላማ በቃ ከአንዱ ቢሮ ወደ ሌላ ቢሮ ዝም ብሎ ማንከር ነው። ዝም ብሎ ማውደል እዛም ገብቶ ይገባል። በቃ የሆነ ያልሆነ ሰው የሚሰራውን ስራ ምናምን ነገር እያየ ዝም ብሎ የሚዞር ሰው አይነት ሰው ማንኪ አራውንድ ነው የሚባለው። ማንኪ አራውንድ ማለት ማውደልደል ነው። በተለይ በስራ ቦታዎች ላይ ምናምን ነገር ያለ ጉዳይ ምናምን ነገር ዝም ብሎ ገብቶ በቃ የሰውን ሰነድ ለማየት በቃ ዝም ብሎ እየገባ ምናምን ነገር የሚወጣ አይነት ሰው ማንኪ አራውንድ ነው የሚባለው። ስለዚህ አኒማል ፍሬዛል ቨርብስ በምንማርበት ጊዜ እነዚህን የመሰሉ ነገሮችን በጣም ጥንቅቅ አድርገን ማወቅ ያስፈልገናል። ስንናገር ዶንት ማንኪ አራውንድ ካል ዶንት ማንኪ አራውንድ ምናምን ነገር ብትል ዝም ብለህ አታውደልድል። ዝም ብሎ ማውደልደልን ምናምን ነገር እንትን ለማናገር ስትፈልግ ዶንት ማንኪ አራውንድ ምናምን ነገር ትላለህ። ሰንበዲ ዶንት ማንኪ አራውንድ ትላለህ። ስለዚህ ምንድነው go here and there without purpose ምናምን ነገር ያለ ዓላማ ምናምን ነገር የሚመላለስ ሰው ማንኪ አራውንድ ይባላል። ማንኪ ዊዥ ማለት ኢንተርፌር ማለት ነው። ማንኪ ዊዥ ማለት ኢንተርፌር ማለት ነው። ስለዚህ አሁን ማንኪ ዊዥ ምናምን ነገር ኢንተርፌር ነው። ስለዚህ ቀጥሎ ያለው ምንድነው? ፒግ አውት ማለት ብዙ ማብላትን ነው። ዋልፍ ዳውን ማለት በፍጥነት ማብላትን ነው። ስለዚህ